ሰላም ሰላም ጤና ይስጥልኝ ውድ ተከታታዮች የተመልካቾቼ በያላችሁበት ሰላማችሁን ያብዛልኝ። በዛሬው ቪዲዮ ደግሞ እንደዚህ በሚያምር ቆንጆ የሆነ የቁርስ አሰራር ይዤላችሁ ተመልሻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ጀምሩ ደግሞ በላይክ እንደውም በሸር ጀምሩ በትህትና እጠይቃለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በማብራት ኖትሪ የምለቀው ቪዲዮ እንዲደርሳችሁ ኖቲፊኬሽን በማድረግ እንድትከታተሉኝ በትህትና እጠይቃለሁ። አሁን ወደ አሰራሩ እንሄዳለን። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ይህንን ቁርስ ለመስራት የሚያስፈልጉኝ ግብአቶች እዚህ ጋር አዘጋጅቻለሁ። ቀይ ሽንኩርት፣ ሆትዶግ ወይም ነቃንቅ፣ እንቁላል፣ ጥቅል ጎመን እነዚህ ናቸው የሚያስፈልጉኝ። ሌሎችም የሚጨምራቸው ግብአቶች ይኖራሉ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እንደዚህ ሁሉንም ከታትፌ አዘጋጅቻለሁ። ጥቅል ጎመኑንም ቃሪያውንም ሽንኩርቱም እንደዚህ ከትፌ አዘጋጅቻለሁ። አሁን መጥበሻዬን አዘጋጅና በዛ ላይ ዘይት ጨምራለሁ። የሚበቃኝን ያክል ዘይቱ ትንሽ ጋል እስከሚል ድረስ ጠብቅና ሽንኩርት ጨምራለሁ። ሽንኩርቴን እንደዚህ ጨምሬያለሁ። ሽንኩርቴን አቁላላለሁ። ሽንኩርቴን ያክል ከተቁላላ በቂው ነው። በዛ ላይ ሆትዶግ ወይም ነቃንቅ ጨምራለሁ። ሆትዶግ ወይም ነቃንቁን ከሽንኩርቱ ጋር እንደዚህ ባንድ ጋር ጠበስ አደርገዋለሁ። ይሄን ያክል ከተቁላላ በቂው ነው። በዚህ ላይ ጥቅል ጎመኑ በመጥለያ ላይ ተደርጎ ውሃውን በደንብ ድርቅ ማለት አለበት፣ ውሃ እንዳይኖረው። በዛ ላይ ባንድ ጋር ጥቅል ጎመኑን ትንሽ ጠበስ አድርገዋለሁ። በዚህ ላይ ጨው ጨምራለሁ። ቁንዶ በርበሬ ሳይበዛ ከእንቁላሉ ላይም ስለምጨምር ያን ታሳቢ በማድረግ ትንሽ ነው የጨመርኩት። ከዚህ ሌላ የምንፈልገው ቅመም ካለ መጨመር እንችላለን። እኔ ግን ቁንዶ በርበሬ ወይም ብላክ ፔፐር ብቻ ነው የጨመርኩት።
ያ በእንቁላሉ ላይ ቁንዶ በርበሬ፣ ብላክ ፔፐር፣ ጨው መጀመሪያም ላይ ስለጨመርኩኝ ታሳቢ በማድረግ ትንሽ ነው ጨው የጨመርኩት። እንደ ቁንዶ በርበሬ ቃሪያም ስለምጨምር እንዳያቃጥል ስለፈለኩ በጣም ትንሽ ነው የጨመርኩት። በዚህ ላይ እንቁላሉን ጨምራለሁ። በላዩ ላይ ነው ፍስስ የማደርገው። እንቁላሉን ጨምሬ እንደዚህ ካስተካከልኩት በኋላ ቃሪያውን ወይም ፍልፍል በርዱን በላዩ ላይ ነሰንሰዋለሁ። ከለሩን በጣም የሚያምር ያደርገዋል። በዚህ ላይ ቃሪያ ያደረኩት በጣም ትንሽ ነው። ይሄ የሚያቃጥለው ቃሪያ ስለሆነ በጣም ትንሽ ነው ያደረኩት። ቁንዶ በርበሬም ስለጨመርኩኝ እንዳያቃጥል ስለፈለኩ በጣም ትንሽ ነው የጨመርኩት። አሁን ይሄን ክድ እናደርገውና አሁንም ትንሽ ከደን አደርገውና ትንሽ እስኪበስል ጠብቀዋለሁ። ዋው ቆንጆ ሆኖ በስሏል። አሁን አወጣውና ወደ ገበታ አቀርበዋለሁ። ዋው እንዴት እንደሚያምር! ዋው በጣም ቆንጆ ነው።
ዋው በጣም ነው የሚጣፍጠው። በጣም ከለሩ እንዴት እንደሚያምር እንደምታዩት ነው ቤተሰቦቼ። ቪዲዮውን እስከ መጨረሻ አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። ደግሞ ሌሎች ተጠቅማችሁ ካሰባችሁ ሼር እያደረጋችሁ አበረታቱኝ። የዛሬው ስራዬን ይመስል ነበረ። በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም።